በጣም በታላቅ ይቅርታ አሳማ ቀና ብሎ አይቶ አያውቅም ነው የሚባለው። ዝቅ እንዳለ ነው የሚኖረው። ዝቅ አስባሉ። ቀና ብለን እኮ ያየን አይደለም። ወደ በጉ እኮ አንመለከትም። ወደ ሰማይ እኮ የሚያይ የለም። ሚናፍቀው ሰው እኮ የለም። ጌታ የጌታ መምጣት እኮ የሚያሳስበው ሰው የለም። በእውነት ማራናታ ሲል ራሱ የጀመርኩት ቤት አለ ትንሽ ዘግይተና ይላል። ኢዮብ ባላለው ከአራብሳ ሙሉ ወንጌል ነው የመጣሁት። ቀን አንድ አገልግሎት ነበረኝና ወደዚህ ስመጣ ወደ እናንተ በጣም ደስ እያለኝ ነው። ለመጀመሪያ ጊዜ ነው በዚህ ቤተክርስቲያን ላይ ለማገልገል የመጣሁት። ግን ተወልጄ ያደኩት 4 ኪሎ አካባቢ ስለሆነ ካሳንቺስ ያለው ወንጌል ብርሃን እንሄድ ነበር፣ እናድር ነበር። የፋሲካ ጊዜ የበዓላት ጊዜ እዛ ባለው ፕሮግራም እንካፈል እናድር ነበርና ስላየዋችሁ ሁላችሁንም ደስ ብሎኛል። እግዚአብሔር የተባረከ ይሁን። ደግሞ እግዚአብሔር መልካም ምሽትን ይሰጠናል። በአንድ ርዕስ ነው ዛሬ የምንነጋገረው። ግን አንድ ነገር እላለሁ፣ እንደዚህ የፈውስ ፕሮግራም ላይ ስወጣ አንድ የምናገራት ንግግር አለች። ስጋ ቢፈወስ ወደ አፈር ይሄዳል፣ አይን ቢበራ ወደ አፈር ይመለሳል፣ ሽባ ቢረዝም እግሩ ያጠረ ቢረዝም አንካሳው ቢፈወስ ተመልሶ ይሞታል። ግን ሕያው የሆነ ዘላለማዊ የሆነ የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። የሚሻገር የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። ቃሉን ይዘን እንሻገራለን። ኢየሱስን ይዘን ድል እናደርጋለን። ክብር ለኢየሱስ ይሁን። ዛሬ ደርሳችኋል በሚል ሐሳብ ነው የምናየው። ደርሳችኋል የሚል ሐሳብ ነው። የት እንደደረስን ከየት እንደተነሳን ትንሽ ለማየት እንሞክራለን። የመረጥኩት የመጽሐፍ ቅዱስ ክፍል ያለው በዕብራውያን መጽሐፍ ላይ ነው እና ይሄ የዕብራውያን ጸሐፊ ማን እንደሆነ በውል አይታወቅም። ብዙዎች ብዙ አይነት መላምት ይሰጣሉ። ግን ይሄ የዕብራውያን መልእክት ጸሐፊ ማን እንደሆነ እግዚአብሔር በእርግጥ ያውቃል ይላሉ በጣም ብዙ ጸሐፊዎች። እና ጸሐፊው ግን ጌታ ኢየሱስ ክርስቶስን ይበልጥ እንዲያውቁትና እየተንሸራተቱ ላሉ የዘመኑን መልክ ሊመስሉ ላሉ ሰዎች ተጠንቀቁ፣ አትንሸራተቱ፣ ወደ ኋላ አትበሉ። ከኢየሱስ ጋር የጀመራችሁትን ጉዞ እስከ ጽዮን ድረስ አጽኑት፣ እስከ ጽዮን ድረስ ፈጽሙት። የተሰጣችሁን አደራ በእውነት ተቀብላችኋል። አዎ መከራ ደርሶባችኋል። አዎ ግን ወደ ኋላ አትበሉ። ጻድቅ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም ያለ እግዚአብሔር እርሱን ተከተሉ፣ እርሱን አምልኩ እያለ ይሞግታቸዋል። እና አንዳንድ ውድድሮችንም ያረጋል። እዚህ መጽሐፍ ላይ አንዳንድ ውድድሮችንም ያረግላቸዋል። በእርግጥ ውድድር ፈልጎ ሳይሆን ጸሐፊው፣ እነሱ ግን ይወዳደርላቸው ዘንድ አንዳንድ የራሳቸው ትምክትና የቀደሙ የብሉያት ስርዓቶች ነበሯቸው። በዚህ የተነሳ የዕብራውያን መጽሐፍ ጸሐፊ ሊወዳደር አይገባውም፣ ከማንም ጋር ሊነጻጸር አይገባውም። ቅድመ ዓለም ከአብ ጋር የነበረ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በዘመን ፍጻሜ ከቅድስት ድንግል ማርያም ተወልዶ የመጣው እሱ ከብሉያት ጋር አይወዳደርም፣ ከነ ሙሴም ጋር አይወዳደርም፣ ከነ ኢያሱም ጋር አይወዳደርም። ግን ለእናንተ ስል ይላቸዋል። ላወዳድረው ያለ ይመስላል እና ውድድሩንም ሲጀምር ከምዕራፍ 1 ይጀምራል እስከ ምዕራፍ 10 ድረስ ንጽጽሩን ይቀጥላል። እና በንጽጽሩ መካከል ከሚያውቋቸው ከነዛ ከብሉይ ነቢያት መካከል ኢየሱስ ይበልጣቸዋል። ከነቢያት መካከል እንደሱ ያለ ማንም የለም። እግዚአብሔር መንፈሱን ሳይሰስት የሰጠው፣ እግዚአብሔር በፍጹም የተደሰተበት ልጁ ነው። ልጁ ከነቢያት ይበልጣል ይላቸዋል። የመጀመሪያው ክርክር ላይ ቀጠል ይልና ደግሞ እንዴ መላእክትስ ይላሉ። በነበረን የምድረ በዳ ጉዞ ሊረዱን የመጡ ሊያግዙን የመጡ ያንን ደረቅ ምድር ውሃ እንዲፈልቅ ያደረጉ ከኤርትራ ባህር ሲከፈል አብረውን የነበሩ እነዛ ሁሉ መላእክት ሲባል ልጁ ከመላእክት ይበልጣል፣ ኢየሱስ ከመላእክት ይበልጣል ይላቸዋል። ቀጠል ይልና ደግሞ እኛ የምናውቀው ሙሴን ነው አሉ። በምድረ በዳ ያበላን፣ በተራብን ጊዜ መናን ያበላናል። ኖ አባቴን ያበላችሁ፣ ልጁ ከሙሴም ይበልጣል፣ ኢየሱስ ክርስቶስ ከሙሴ ይበልጣል። ለምን? ሙሴ በቤቱ ላይ ባሪያ ነው፣ ኢየሱስ ግን የቤቱ ባለቤት ነው። የቤቱ ባለቤት ከባሪያው ይበልጣል። ዛሬ አንድ አዋጅ እናውጃለን። ምድራችን ላይ ከተነሳ የትኛውም ስም የትኛውም አገልጋይ የኢየሱስ ስም ይበልጣል። ልጁ ከማንም በላይ ነው። ኢየሱስ ከሙሴ ይበልጣል ይላቸው። አሁን ለኔና ለናንተ ከሙሴ ይበልጣል ሲለን አይገባን። ሙሴ ማለት እኮ የቃል ኪዳን መካከለኛ ነው። በሕዝበ እስራኤልና በእግዚአብሔር መካከል የሚገባ ፊት ለፊት እግዚአብሔርን የሚያወራ የተባለለት፣ እንደ ሙሴ ያለ ታላቅ ነቢይ በሕዝብ መካከል ይነሳል የተባለለት። ሙሴም ቢሆን ባሪያ ነው። ልጁ ግን እሱ የክብሩ መንጸባረቅ ነው፣ የባህሪው ምሳሌ ነው። ኢየሱስ ከሙሴ ይበልጣል ይላቸዋል። ከሙሴ ይበልጣል? አዎ
አረንቀጥል ይላቸዋል። ክርክሩ ይጨምር እንደ ይላቸዋል። ኢያሱ ምዕራፍ 4 ኢያሱ ያን የተንከራተተ ትውልድ ሸለፈቱ ያልተገረዘ በጌልጌላ ሸለፈታቸውን የጣለላቸው ሕዝበ እስራኤል እነርሱ በሙሉ ኢያሱ አላሳረፋቸውም። በኢያሱ ረፍት የለም። መጽሐፍ ስለሌላ ረፍት ባልተናገረ ነበር። ረፍት ያለው በኢየሱስ ክርስቶስ ውስጥ ነው። እውነተኛ የሰንበት ረፍት ያለው በክርስቶስ ነው። እኛ በክርስቶስ አርፈናል። አያችሁ፣ ኢያሱ ያንን ትውልድ አላሳረፈውም ይላቸዋል። ኢያሱ ያንን ትውልድ ረፍት አልሰጠውም። እውነተኛ ረፍት በክርስቶስ ኢየሱስ ነው ይላቸዋል። ከአሮንም ይበልጣል እንደ ይሉታል። አዎ አሮን በእግዚአብሔር ክብር ነው የተጠራው። አሮን ክብሩን ለራሱ እንዲወስድ ከስርየት ቀን በኋላ የሚደረገውን ክብር ወደ ራሱ እንዲወስድ እግዚአብሔር ፈቅዶለታል። እንደ አሮን ያለ ሊቀ ካህን የለም። ወደ ቅድስተ ቅዱሳን የሚገባ ሊያማልድ ሊያስታርቅ ከእግዚአብሔር ጋር ሊያቀርብ በዓመት አንድ ጊዜ መጋረጃ እየቀደደ አሮን ይገባል አላቸው። የኛ ሊቀ ካህን ግን መጋረጃ ቀዶ አይደለም፣ ወደ ሰማይ ለዘላለም ገብቷል። ይወላችሁ ኢየሱስ ሲገባ መጋረጃ አይደለም ከፍቶ የገባው። አሮን መጋረጃ ከፍቶ ይገባል። ኢየሱስ ግን ወደ አብ ይዞን ገብቷል። ለዘላለም በአብ ፊት እንድንኖር ኢየሱስ ወደ ሰማይ ይዞን ገብቷል። ከአሮንም ይበልጣል ይሉታል። አዎ አረ ከሌዊም ከካህናቶቹም ከመስዋዕቱም ሁሉ እኮ ኢየሱስ ይበልጣል። ከመጀመሪያይቱም ኪዳን እኮ ኢየሱስ ይበልጣል። የቀረበው መስዋዕት በሙሉ የተደረገው ማስተሰሪያ በሙሉ በብሉያት የነበረው በእጅ በተሰራ ድንኳን ነው። እርሱ ግን ይለናል፣ እርሱ ግን ደሙን ይዞ ወደ አባቱ ገብቷል። ደሙን ይዞ ወደ ሰማይ ገብቷል። ማንም ይዞን እንዳይወጣ ቀዳሚ ሆኖ ኢየሱስ ገብቷል። ተከትለን በእርሱ ወደ አብ ገብተናል። አያችሁ፣ ከነዚህ ሁሉ ይበልጣል ይላቸዋል። ንጽጽሩ እየሰፋ ይመጣል። ይሄን ከተናገራቸው በኋላ እምነት ማለት ምንድነው የሚለውን እሱን ፍሬ ሐሳብ ይነግራቸዋል። አሁን እሱን ሐሳብ እያብራራው ከሄድኩኝ ዛሬ ማደራችን ነው፣ ጊዜውም አይበቃም። ግን ዛሬ በዕብራውያን 12 ከቁጥር 18 ጀምሮ የዕብራዊ ጸሐፊ ደርሳቸዋል ወደሚለን ቦታ እንደርሳለን። ያልደረስንበት ቦታ ላይ ለመድረስ አንጣጣርም። በክርስቶስ የት እንደደረስን መረዳት አለብን። ይሄ ዕብራዊ ጸሐፊ ዛሬ በሁለት ተራሮች መካከል ይዞን ይሄዳል። እነዚህ ሁለት ተራሮች በጣም የሚገርሙ ናቸው። በእነዚህ በሁለት ተራሮች መካከል ንጽጽር ይሰናና አንደኛው የሲና ተራራ ይባላል ይላቸዋል። ሁለተኛው ተራራ ደግሞ ምንድነው ሲባል የጽዮን ተራራ ይባላል ይላቸዋል። በእነዚህ በሁለት ተራሮች መካከል ደግሞ መካከለኛ ሆኖ የቆመ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አለ ይላቸዋል። መካከለኛው እሱ ነው። የቱ ሲባል በቀራንዮ መስቀል ላይ የተሰቀለው ነፍሱን ቤዛ አድርጎ የሰጠን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በመካከል ቆሟል ይላቸዋል። አያችሁ፣ ሲና ብሉይን እየወከለ ብሉይን እያሳየ ሲኖር ሲተረጎም ሲብራራ ሲፈታ ወደ አዲስ ኪዳን ደግሞ ያሻገረን የሲና ተራራን ደግሞ ጥላ አድርጎ ያሳለፈ አንድ ተራራ አለ። ያ ተራራ ጽዮን ይባላል። የእግዚአብሔር ተራራ የእግዚአብሔር ከተማ ይባላል ይላቸዋል። በሁለቱ መካከል ደግሞ መካከለኛ ሆኖ ብሪጅ ሆኖ ወደ ተራራው ያቀረበን ወደ እግዚአብሔር ያደረሰን የቀራንዮ ተራራ አለ ይላቸዋል። በቀራንዮ ተራራ በጌታ በኢየሱስ ክርስቶስ የመስቀል ሥራ ደርሳቸዋል። እስኪ ደርሻለሁ በሉ። አሁን በእነዚህ በሁለት ተራሮች መካከል ኢየሱስን ያመጣና አንደኛው ተራራ እንደዚህ አይነት ተራራ ነው ይለናል። ምንድነው የሲና ተራራ? የፍርድ ተራራ። ምንድነው የሲና ተራራ? ከእግዚአብሔር ርቆ መኖር፣ ከእግዚአብሔር ተለይቶ መኖር፣ ያለ እግዚአብሔር ሐሳብ መሆን። ይሄ በሙሉ ፍርሃት ያለበት የሲና ተራራ ነው ይላቸዋል። የትኛው ተራራ ሲባል በብሉይ የተገለጠው ያ የሲና ተራራ ነው ይላቸዋል። ሁለተኛው ደግሞ በክርስቶስ በኩል ወደ ደስታ ወደ እግዚአብሔር አብ የቀረብንበት መድረስ እንደሆነ ያውቁ ዘንድ ይሄ ጸሐፊ ይሞግታቸዋል። ዛሬ አንዳንድ ክርስቲያኖች በጥፋተኝነት በፍርሃት በተጋድሎ በተለያየ ቀውስ ውስጥ የሚኖሩበት ምክንያት ምንድነው? ሌሎች ደግሞ በእግዚአብሔር ደስታ በእግዚአብሔር ላይ በመታመን የሚኖሩበት ምክንያት ምንድነው ብለን የጠየቅን እንደሆነ ልዩነቱ ያለው በቆምንበት መንፈሳዊ ተራራ ላይ ነው። የትኛው ተራራ ላይ ነው የቆማችሁት? በክርስቶስ ኢየሱስ ወደ አብ የቀረባችሁበት ተራራ ላይ ናችሁ ወይስ ዛሬም በሲና መንቀጥቀጥ በሲና ፍርሃት ውስጥ ነው ያላችሁት? ወዳጆቼ
የዛሬው የትምህርቱ የመልእክቱ ሐሳብ አንድና በጣም ግልጽ ነገር ነው። ምንድነው ካላችሁኝ የማይናወጥ የእግዚአብሔርን መንግስት ስለምንቀበል በአክብሮት በምስጋና በታዛዥነት እንድንኖር ሁላችን እኛ ተጠርተናል። ምን አለ ሲባል የማይናወጥ መንግስት አለ፣ የማይጠፋ መንግስት አለ። ስለዛ እንዴት ኑሩ? በአክብሮት ኑሩ፣ በምስጋና ኑሩ፣ በታዛዥነት ኑሩ ይላል የእግዚአብሔር ቃል። ጥያቄው የት ነው የቆምነው ነው? ዛሬ የት ነው ያለ ነው? ዛሬ ምን አይነት ሁኔታ ላይ ነው ያለ ነው? ሲና ላይ ነው ያለ ነው ወይስ ጽዮን ተራራ ላይ ነው ያለ ነው? እየተንቀጠቀጥን ነው ያለ ነው ወይስ ወደ እግዚአብሔር እየቀረብን ነው ያለ ነው? ለዛ ነው የመጨረሻ ማስጠንቀቂያ ያነብላችኋል። በተለይ ምዕራፍ 12 የመጨረሻ የመዝጊያ ማስጠንቀቂያ ነው ይሉታል። ሊዘጋው ነው። ከዚህ በኋላ ሊዘጋው ሲጀምር ከቁጥር 18 ጀምሮ እንደዚህ ይላችኋል። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከት ድምጽም፣ ወደ ቃሎቹም አልደረሳችሁም፣ አልተጠጋችሁም፣ አልቀረባችሁም፣ አላያችሁትም፣ ሲናን አልደረሳችሁበትም ይላችኋል። ጸሐፊው በጣም በሚገርም ሁኔታ ሲናን ሲገልጠው በምን አይነት አገላለጽ ሲባል ሲና የሚነድ እሳት ነው። ሲና ጨለማ፣ አውሎ ንፋስ፣ ጭጋግ የሞላበት ነው። የመለከት ድምጽ የነበረበት የእግዚአብሔር ክብር የተገለጠበት ተራራ ነው። በዛ ተራራ ላይ አልደረሳችሁም። ሲና የሚታይ የሚዳሰስ ነበር፣ ግን ማንም ሰው ሊዳሰሰው አልቻለም። አያችሁ፣ ሲና አካላዊ ተራራ ነው። ሲና ሊነካ ይችላል። ሊዳሰስ ይችላል። ሰው ዳሶታል፣ ማንም መዳሰስ አልቻለም። ማንም ወደ ሲና ተራራ መቅረብ አልቻለም። ለምን? ሲና በእሳት እየነደደ እየተቃጠለ ነው ያለው። ሲና የእግዚአብሔር ክብር ወርዶበታል። ጨለማ ውጦታል። ጭጋግ ነበረበት፣ አውሎ ንፋስ ነበረበት ይላቸዋል። ሲና ወንድሞቼና እህቶቼ፣ አንድ ሰው የሲናን ተራራ ታሪክ ሲያይ እግዚአብሔር ምን ያክል ቅዱስ እንደሆነ፣ እግዚአብሔር ምን ያክል ኃያል እንደሆነ፣ እግዚአብሔር ምን ያክል የሚያስፈራ እንደሆነ፣ እግዚአብሔር በክብሩ ሲመጣ የሚያስጨንቅ እንደሆነ፣ ምን ነው ሰማያትን ቀደ በወረድክ ያልነው እግዚአብሔር ሲወርድ ያስፈራል። ሲወርድ ያስፈራል። በክብር ሲመጣ እግዚአብሔር ያንቀጠቅጣል። ከእግዚአብሔር ርቀው ነበር። ለምን? የተገለጠው እግዚአብሔር የሚያስፈራ ነበር። በዛ መገለጥ ውስጥ ሙሴ እንኳን ሲንቀጠቀጥ ሲፈራ ነበረ። ሙሴ እንኳን በኃይለኛ ፍርሃት መንቀጥቀጥ ውስጥ ነበረ። ለምን ሲባል እግዚአብሔር በክብር ወርዶበታል። አያችሁ፣ ያ የብሉይ ኪዳን ያ አሮጌው ኪዳን የእግዚአብሔርን ቅድስና አሳይቷል። ነገር ግን የሰውን ልብ ሊለውጥ አልቻለም። ሲና ላይ የነበሩ በሲና መገለጥ ላይ የቆሙ ሰዎች ልባቸው ሊለወጥ አልቻለም። የእግዚአብሔር ክብር ግን ወርዶበታል። ሲና መልእክቱ ግልጽና አጭር ነው። ዛሬ ስትወጡ ይሄን ይዛችሁ እንድትወጡ ነው የምፈልገው። ሲና ምን ይላችኋል መሰላችሁ? እግዚአብሔር ቅዱስ ነው፣ አንተ ደግሞ ኃጢአተኛ ነህ፣ ስለዚህ አትቅረብ፣ ተጠንቀቅ ይላል ሲና። በሲና ህዝቡ ተንቀጠቀጠ። በሲና ህዝቡ በፍርሃት ትእዛዙን መቋቋም አልቻሉም ነበር። ወንድሞቼና እህቶቼ፣ ህጉ ፍርሃትን አመጣብን፣ ህጉ ኩነኔን አመጣብን። ወንጌል ግን ለኛ ነፃነትን አመጣልን። ከእንግዲህ በኋላ የክርስቶስን ድምጽ የሰማች የክርስቶስን ድምጽ የሰማ ህዝብ በመንቀጥቀጥ ተራራ ላይ አይኖርም። በደስታ ተራራ ላይ ከእግዚአብሔር ጋር እንኖራለን። አያችሁ፣ ያኛው የሚያስፈራ የሚያስደነግጥ የሚያስጨንቅ ነበር። ቁጥር 19 ላይ ራሱ ጸጥታ እንዲለምኑ እግዚአብሔር ዝም እንዲል እግዚአብሔር እንዳይናገር ለመኑት። ለዛ ነው እንዲህ አሉ። ያንንም ነገር የሰሙት ሌላ ቃል እንዳይጨመር ለመኑ። እባክህ አሉት ሙሴ። ከዚህ በፊት እኮ ሙሴን አንተ ብቻ ነህ ከእግዚአብሔር ጋር የምታወራው፣ አንተና እግዚአብሔር ብቻ ናችሁ ፊት ለፊት የምታወሩት። ሁማይነሱ ማን ከማን ያንሳል? እኛ ሳናወራም ይናገረን ይምጣ እግዚአብሔር አሉት። ይምጣ እግዚአብሔር ይውረድ፣ ጠብቁኝ አላቸው። የት ሲባል ሲና ተራራ ላይ። ተራራው ሲጨስ ሲናወጥ ምን ሆኑ ሲባል በታላቅ ፍርሃት ውስጥ ወደቁ። እባክህ ሙሴ አሉት ዘጸአት ላይ፣ ከእንግዲህ በኋላ እግዚአብሔር አይናገር፣ አንተ ስትናገር እንሰማለን። በአንተ በኩል እግዚአብሔርን እናውቀዋለን፣ አይድረስብን እግዚአብሔር አሉት። ለምን ሲባል ቅዱሱ አምላክ ወርዷል። ኃያሉ እግዚአብሔር መጥቷል። ሰው መፍራት ጀመረ። ኃጢአት የእግዚአብሔርን ድምጽ ሰዎች እንዲፈሩ ያደርጋቸዋል። ከስብከት ሰው ይሸሻል። ከዝማሬ ሰው ይሸሻል። ከጸሎት ከእምነት ሰው ይሸሻል። ለምን? ኃጢአት ባህሪው እንደዚህ ነው። ሰውን እንዲሸሽ እንዲፈራ ያደርገዋል። ወንድሞቼና እህቶቼ፣ እግዚአብሔር በኃይልና በክብር ሲገለጥ የሚያስፈራና ጨካኝ ሆኖ አይደለም። ምንድነው ሲባል የኛ ኃጢአት በቅድስናው ፊት መቆም ስለማይችል ነው። በቅድስናው በእግዚአብሔር ፊት ወደ እግዚአብሔር ተራራ ማንም ሊወጣ አይችልም። እግዚአብሔር ጨካኝ ሆኖ አይደለም።
ለዛ ነው አንድ የተወደደ የቤተ ክርስቲያን አባት ጠርጡለስ የሚባል ወይም ተርቱሊያን እንዲህ ይላል፣ ሕግ የተሰጠው በማስፈራት መካከል ነበር ይላል፣ ወንጌል በተስፋ መካከል ለኛ ተሰጠ አለ። በመጀመሪያው ተራራ ሰዎች ተንቀጠቀጡ፣ በሁለተኛው ተራራ ግን ሁላችን ተፈውሰናል። ክብር ለኢየሱስ ይሁን። በመጀመሪያው ተራራ ሕዝብ ተንቀጠቀጠ፣ አዎ። በሁለተኛው ተራራስ እኛ ሁላችን በበጉ በክርስቶስ ደም ተፈውሰናል። ክብር ለኢየሱስ ይሁን። የሚፈውስ የሚያድን እርሱ ብቻ ነው። የሚገርም ነገር ነው። ዛሬ በጣም ብዙ ክርስቲያኖች ካመኑ ከዳኑ በኋላ በጌታ በኢየሱስ ክርስቶስ አምነው የዘላለምን ሕይወት ከተቀበሉ በኋላ ሳያውቁት በሲና ይኖራሉ። ምን ማለት ነው በሲና መኖር? ሞገስን በእግዚአብሔር ፊት በስራ ለማግኘት መጣር፣ ይሄ ሲና ነው። ውድቀትን፣ ጥፋተኝነትን እየፈሩ ከእግዚአብሔር ቤት መራቅ፣ ይሄ ሲና ነው። ጸጋን ቸል በማለት ወይም ጸጋን ማክፋፋት፣ ጸጋን ለኃጢአት ላይሰንስ ማድረግ፣ ይሄ ሲና ነው። ይሄ ነው ሲና ይላቸው። የዕብራዊ ጸሐፊ ሕጉ ኃጢአታችንን ገልጧል ይለናል። ነገር ግን ሊያድን ሊፈጽመን አልቻለም ይላል። ክርስቶስ ብቻ ግን ወደ አብ አቅርቦናል። ክብር ለኢየሱስ ይሁን። አያችሁ፣ እቺን ክፍል ብቻ ቅዱስ አውገስጢኖስ እንዲህ ብሎ ይፈታታል። ከተራራው ላይ ሕግ አስፈራርቶናል፣ ጸጋ ግን ስለኛ ከሰማይ ዛሬም ይናገራል። የመጀመሪያው ፍርሃትን ፈጥሯል አለ፣ ሁለተኛው ግን ሕይወትን ለኛ ሰጥቶናል አለ። ክብር ለኢየሱስ ይሁን። ቁጥር 20 በጣም የሚደንቀኝ ቁጥር 20 ሳነብ ነው። እንስሳ እንኳን አለ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉ። ተራራው ላይ እግዚአብሔር ስለመጣ፣ በተራራው መሃል እግዚአብሔር ስለተገለጠ ተራራውን እንስሳ እንኳን ቢነካ ተወግሮ ይሙት የሚል ትእዛዝ ነበር። የሚያስጨንቅ የሚያስፈራ ነበር። ማስተዋል የሌላቸው ሕሊና የሌላቸው እንስሳት ተራራውን እንዳይነኩ አለ እግዚአብሔር። ምህረት የለም አለ። በክብር እመጣለሁ፣ በእሳት እመጣለሁ፣ በኃይል እመጣለሁ አለ። አሁን እንስሳም ነክቶ ቢሆን ተወግሮ ይሙት አለ። ሲና በእግዚአብሔርና በሰው ልጆች መካከል ሰፊ ርቀት አለ ይለናል። ሕጉ ርቀቱን ፈጥሮልናል፣ ሕጉ ርቀቱን ፈጥሮብናል ይላል። ነገር ግን ሊያስወግደው አልቻለም። ለዚህ ነው ወንድሞቼና እህቶቼ በደንብ ስሙኝ። ለዚህ ነው ዛሬም ቢሆን ሃይማኖት ብቻውን ፈጽሞ አያድንም። ፍርድ ወይም ፍርሃት ጽድቅን ሊያመጣ አይችልም። ርቀት ለውጥን ማምጣት አይችልም። ርቀታችንን ያጠበበ ርቀታችንን ያጠፋ የእግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ ይሁን። ከሁሉ በላይ የሚገርመው ከሕዝቡ ፍርሃት ከሕዝቡ ጭንቀት በላይ ፊት ለፊት ከእግዚአብሔር ጋር የሚያወራው ሙሴ እሱም በኃይለኛ ፍርሃት ውስጥና ጭንቀት ውስጥ ነበር። ለዛ ነው ቁጥር 21 ላይ እንደዚህ አለ ሙሴ፣ እፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። እግዚአብሔር ክብሩን ይመልስልን፣ ወደ ምድራችን እውነተኛውን ክብር ያምጣልን። አያችሁ፣ አልመጣም። አሁን የመጣ የመሰለን ክብር አልመጣም፣ ገና ነው። ያ በሰለሞን ላይ ወርዶ የነበረው ካህናቶቹ ከደመናው የተነሳ ለማገልገል የተቸገሩበት በፍርሃት በመንቀጥቀጥ ወደ መቅደሱ የሚገቡበት ያ ደመና ገና ነው፣ አልመጣም። ቢመጣ ያ ክብር ያ ደመና ማን ይቆማል? ማን በዛ በእግዚአብሔር ቅድስና በዛ ክብር ውስጥ ያገለግላል? ስትደውሉልኝ እኔም አልመጣም ነበር። ምን እሰራለሁ? እግዚአብሔር በኃይል ሲወጣ እኮ ያስፈራል። እንዴ እግዚአብሔር እኮ የሚባላ እሳት ነው አምላካችን፣ የሚያድን እሳት ነው። ደግሞ የሚባላ የሚፈውስ እሳት እኮ ነው። በክብሩ በኃይሉ እግዚአብሔር እንደገና ወደዚች ምድር ይምጣ። ሙሴ ይፈራል እንዴ እግዚአብሔር በክብር ሲገለጥ? አዎ፣ ለምን አይፈራም እንዴ? እግዚአብሔርን አይፈራም እንዴ ሙሴ? በጣም ነው እንጂ የሚንቀጠቀጠው፣ በጣም ነው እንጂ የሚፈራው። የሚቃጠል ቁጥቋጦ ያየው ሙሴ እሱ ይፈራል። አዎ፣ ፈርዖንን ፊት ለፊት የተጋፈጠው ሙሴ ይፈራል። ባህሩን የሚከፍለው ሙሴ ይፈራል። ለምን? እግዚአብሔር በኃይል በሲና ተራራ ላይ መጥቷል። የሚታየው ሁሉም ያስፈራ ነበር። ወንድሞቼና እህቶቼ የአሮጌ ኪዳን ነው። በደንብ ስሙኝ። የአሮጌ ኪዳን ነው። የአሮጌው ኪዳን አስታራቂ ሙሴ ከፈራ ከተንቀጠቀጠ፣ እኛ ኃጢአተኞች፣ እኛ በደለኞች፣ እኛ አቅም የሌለን፣ እኛ ትጉ ያልሆንን ሰዎች እግዚአብሔር ሲገለጥ ለምንድን ነው ማንደነግጠው? ለምንድን ነው ማንፈራው? የእግዚአብሔርን መገለጥ እያየን አሁን ለምን ተዳፈርን ስንል በኃይልና በክብር እግዚአብሔር አልወረደም። እግዚአብሔር ዳግመኛ በኃይል ይመለስ፣ በክብር ወደዚህ ምድር ይመለስ። እኔ ስለ አዳራሽ አይደለም ማወራው፣ ይመለስ ስላችሁ ስለ ፈውስ ጉዳይ አይደለም።
ስለ ታምራት ድንቆች አይደለም። እግዚአብሔር ሲመጣ ጉልበተኛው ሁሉ ይንበረከካል፣ የሳተው ሁሉ ይመለሳል፣ የወደቀው ሁሉ ይነሳል፣ የተሳሳቱትን ሁሉ ያቀናል። ያችሁ እግዚአብሔር ሲመጣ ሊፈውስ፣ ሊያድን፣ ምህረት፣ ይቅርታ ሊያደርግ። ባጭሩ እንደዚህ ነው ሲናን የምንዘጋው። ዛሬ ከሲና ተራራ ላይ ወርደን እንሄዳለን። ሲና የምቾት ቦታ አይደለም። ሲና የአምልኮ ቦታ አይደለም። ሲና የቀረበ ጥብቀት ቦታ አይደለም። ሲና ምንድነው ስንል የርቀት ቦታ ነው። ቁጥር 22 ሲጀምር ደስ ይለኛል። መጽሐፍ ቅዱሱን እያነበባችሁት ነገር ግን ይላል። አያችሁ፣ ነገር ግን ሲል እያፈረሰው ይመጣል። ከላይ ሲሰራው የነበረው ያንን ያልደረስንበትን ተራራ ነግሮን ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ክብር ለኢየሱስ ይሁን። ወደዚህ ተራራ ደርሰናል። ግን እንዴት እንደደረስን ሳልነግራችሁ ባልፍ ይቆጨኛል። እንዴት መሰላችሁ የደረስነው? የሆነ አገልጋይ ተሸክሞና አይደለም የደረስነው። የሆነ ጾም ጸሎት ይዞና አይደለም የደረሰው። ማን ነው ያደረሰን ሲባል የእግዚአብሔር ልጅ ጌታ ኢየሱስ ነው። ወደ እግዚአብሔር ያደረሰን ኢየሱስ ነው። በሲናና በጽዮን መካከል በጎልጎታ ተራራ ላይ በኮረብታው ላይ የተሰቀለ አማናዊ የእግዚአብሔር በግ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው በእርሱ ወደ አብ ደርሰናል። አያችሁ፣ በሲና ላይ ያ ሁሉ የእግዚአብሔር እሳት ወረደ፣ ያ ሁሉ የእግዚአብሔር ክብር ተገለጠ። አዎ ደግሞ ሲባል በቀራንዮ ተራራ ላይ የኔን የናንተን የሕዝብን ኃጢአት እግዚአብሔር ቁጣውን በበጉ ላይ አወረደው። እርሱ ታርዶኛ ተፈተናል፣ እሱ ተሰቅሎኛ አምልጠናል። ኢየሱስ ተፈረደበት። ኢየሱስ መከራ ተቀበለ። ኢየሱስ ዝም አለ። እንደተጣለ የሕማም ሰው ደዌን የሚያውቅ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ኢሳይያስ በሩቅ አየው። ለዛ ነው መጥምቅ ዮሐንስ አየው፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነው አለ። እኔ ወደ አብ እንድደርስ እሱ መከራ ተቀበለ። አምላኬ ለምን ተውከኛል? የተተወ መሰለው፣ የተጣለ መሰለው፣ የራቀ መሰለው፣ ከእግዚአብሔር የሸሸ መሰለው፣ ከአባቱ ቅፍ ወጥቶ የማያውቅ የባህሪ አምላክ የሆነ አካላዊ ቃል ስጋን የነሳ ሰው የሆነ ክርስቶስ መከራን ተቀበለ። አባቱ ተው ዝም አለው። በገዢዎች በመኳንንቶች ፊት ቆመ፣ መከራ ተቀበለ፣ ተሰቃየ። ሊቃነ መላእክቱ በመፍራት በመንቀጥቀጥ በፊቱ የሚቆሙለት በክፉ ባሪያ በጥፊ ተመታ። ለኔና ለናንተ የሕዝብን ኃጢአት ያስተሰርይ ዘንድ። ወንድሞቼና እህቶቼ በረከቱ በእኛ ይሆን ዘንድ፣ በረከቱ የኛ ይሆን ዘንድ ኢየሱስ እርግማችንን ታገሰ። ኢየሱስ እርግማናችንን ወሰደ። ኢየሱስ ሲናዬን ወስዶታል። እስኪ ቀኝ እጃችሁን አንሱ፣ ግድ የላችሁ ኢየሱስ በሉ። ሲናዬን ወስዶታል። እኔ ጽዮን ገብቻለሁ። ቁጥር 22 ሁለተኛውን ክፍል የደስታ ተራራ ይላል ጸሐፊው። ይሄ የደስታ ተራራ ትደርሳላችሁ አይደለም የሚለው። በጣም አንድ ሰርፕራይዝ የሆነ ነገር ልንገራችሁ። ገና ከዚህ በኋላ አይደለም የምትደርሱት፣ ደርሳችኋል። አያችሁ፣ ገና ትደርሳላችሁ ሳይሆን ከተሰራ ከተጠናቀቀ ስራ በጌታ በኢየሱስ ክርስቶስ ጀምረናል። ያሁን ነው መተሻል። የት? የጽዮን ተራራ። አልደረሽም የት? የሲና ተራራ። ጽዮን በጣም በሚከተሉት መልኩ ይገልጣታል ጸሐፊው። ጽዮን ማለት ምንድነች ስንለው ሰማያዊቷ ኢየሩሳሌም፣ የራሱ የእግዚአብሔር መኖሪያ፣ ፀሐይና ጨረቃ የማይገቡባት፣ በጉ ብርሃን የሆነባት፣ እዛ ደርሳችኋል። ስፍር ቁጥር የሌላቸው መላእክት፣ ወደ አላፋት መላእክት ደርሳችኋል። ወደ አምልኮ ማህበሩ ተጠግታችኋል። የበኩር ልጆች ማህበር ማለትም አማኝ ወራሾች፣ አስቀድመው በስጋ ከኛ የተለዩ በክርስቶስ ኢየሱስ ወደ አንቀላፉት ወደ እነርሱ ደርሳችኋል ይላቸው። አንድ ቃል ይጠቀማል፣ የጻድቃን መናፍስት ፍጹማን የሆኑ። እነዚህ ማለት ምን ማለት መሰላችሁ? ሩጫቸውን ጨርሰው የሚመለከቱን አሁን እኛ በምድር ደፋ ቀና ስንል አክሊላቸውን እየጠበቁ ያሉ ያለኛ ፍጹማን መሆን ወዳልቻሉ ወደ እነርሱ በክርስቶስ ደም ደርሳችኋል። ግን አንድ የሚገርም ነገር ነግሬያችሁ ነው ወደሚቀጥለው ቁጥር የምሻገረው። ከሁሉ በላይ የሚያስደንቀኝ የአዲስ ኪዳን አስታራቂ የዘላለም ሊቀ ካህን የሆነ ክህነቱ ከአሮን ቤት ያልሆነ ከይሁዳ ነገድ የሆነ እንደ መልከ ጸዴቅ ሹመት ካህን የሆነ በእጅ በተሰራሽ ድንኳን ያላገለገለ ያልገባ በሰማይ ድንኳን ያገለገለ መካከለኛ ወደ ሆነው ወደ ኢየሱስ ክርስቶስ ደርሳችኋል። ክብር ለኢየሱስ ይሁን።
ወንድሞቼና እህቶቼ ጽዮን ስጋዊ አይደለችም፣ ሰማያዊት ነች። ከፍርሃት ይልቅ ደስታ፣ ከርቀት ይልቅ መድረስ፣ ከመለያየት ይልቅ ህብረት፣ ከመንቀጥቀጥ ይልቅ አምልኮ ያለባት ቦታ ነች። አያችሁ፣ ከፍርሃት ወደ ህብረት፣ ከጥፋተኝነት ወደ ጸጋ፣ ከመንቀጥቀጥ ወደ ደስታ ተራራ ደርሳችኋል ይላችኋል። ቁጥር 23 እየጨረስኩት ነው። በሰማያት ወደ ተጻፉ በኩራት ማህበር ምንድነው ሲል የአማኝ ስም ወደ ተጻፈበት፣ አስቀድመው የሞቱ ግን ስማቸው በሕይወት መጽሐፍ ወደ ተጻፈ ወደ እነሱ ደርሳችኋል። አዲስ ጌታ ኢየሱስ ክርስቶስ እንደዚህ ያላቸው፣ አጋንንት እንዲያወጡ ሁለት አድርጎ ላካቸው። በደዌዎች ላይና በክፉ መናፍስት ላይ ስልጣን ሰጥቶ ላካቸው እና ሲመለሱ ሪፖርት ይዘው መጡ። አጋንንት ራሱ እኮ ዋይ ማለት ጀመሩ፣ ሲቃጠሉ ሲጮሁ ነበር አሉት። ደስ ይላል አላቸው። ነገር ግን እላችኋለሁ በዚህ ሐሴት አታድርጉ፣ ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ አላቸው። ስማችንን በሕይወት መዝገብ ላይ ጽፎታል። ስማችንን በዘላለም መጽሐፍ ላይ ጽፎታል። ያለ ስራችን፣ ያለ ድካማችን፣ ያለ ልፋታችን በእርሱ ልፋት ስማችን ተጽፏል። አያችሁ፣ ስማችን የተመዘገበ ሰዎች። ዛሬ በጣም ብዙ ሰው ማንነቱን ሲያይ ደሃ፣ ሀብታም፣ የተማረ፣ ያልተማረ፣ ኢትዮጵያዊ፣ ከኢትዮጵያዊ ሞቶ የሆነ ብሔር ዘር ውስጥ ሊገባ ይችላል። ኖ እውነተኛ ማንነታችን የሰማይ ዜጋ አድርጎናል። የሰማይ መንግስት አድርጎናል። ስማችንን ማንም ሊሰርዝ በማይችለው መልኩ ስማችን ተጽፏል። ስማችሁን ጋኔል አያጠፋውም። የሆነ መንፈስ መጥቶ ስማችሁን አይሰርዘውም። ለምን መሰላችሁ? በደም ኪዳን ስማችን ተጽፏል። በደም ኪዳን ሰማያት ተከፍተዋል። በደሙ ሰማይ ተከፍቷል። ሰማያት ተቀደዋል። ኢሳይያስ ይገርመኛል። ብሉይ ላይ ኖሮ የአዲስ ኪዳን እይታ የሚያይ ሰው ነው። ምን ነው ሰማያትን ቀደ ከፍተ በወረድ ካለ ወረደ ከክብሩ ዝቅ አለ። ለምን? እኛ የሆነውን ሆነ። እኛን የእግዚአብሔር መልክ ላይ ያደርስ ዘንድ ቃል ስጋ ሆኖ መጣ። እኛን ወደ እግዚአብሔር ክብር ይመልስ ዘንድ ክብር ምስጋና ለስሙ ይሆንለት። ከሁሉ የሚገርመው የመጽሐፉ መካከለኛ ሐሳብ ይሄ ነው። ምዕራፉ ይሄ ነው። በቃ ወደ አዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ ወደሚሻል ደም መረጨት ደርሳችኋል። አያችሁ፣ በጣም የሚገርም ክፍል እኮ ነው። ማለትም የምዕራፉ መካከለኛ ምንድነው ስንለው ጸሐፊውን ኢየሱስ የአዲሱ ኪዳን አስታራቂ ነው። ኢየሱስ መካከለኛው ነው። ምንም መንቀጥቀጥ የሌለበት፣ የድንበር መስመር የሌለበት፣ ወሰን የሌለበት፣ ርቀት የሌለበት ማን ነው? ኢየሱስ ነው። ወደ ማን ያቀረበን? ወደ አብ ያቀረበን። ለዛ ነው ጸሐፊው እንዲሚል ነው የሚመስለው፣ ሲና የጠየቀውን ሁሉ ኢየሱስ ፈጸመው። ሲና ያስፈራራንን ሁሉ ኢየሱስ ሰበረው። አያችሁ፣ ሲና አንድ ነው ባህሪው። ምን ያረጋችኋል መሰላችሁ? ያጋልጣችኋል። አንተ አትረባም፣ አትችልም፣ ኃጢአተኛ ነህ፣ በደለኛ ነህ ይላል። ራቁታችንን ያስቀራል። ሲና ያጋለጠውን ሁሉ ኢየሱስ በመስቀል ላይ እርቃኑን ሆኖ ሸፍኖታል። እኛ ጸጋ እንድንለብስ እሱ ራቁቱን ሆኖ ተሰቀለ። ደግሞስ ከአቤልም ደም ይልቅ ወደሚሻል ደም መረጨት ደርሳችኋል ይላቸዋል። ታውቃላችሁ፣ ፎር ዘ ፈርስት ታይም ምድር ላይ የፈሰሰው የሰው ደም የአቤል ደም ነው። የአቤል ደም ከፈሰሰበት ጊዜ ጀምሮ ከምድር ላይ የሰዎች ደም፣ የንጹህ ሰዎች ደም ወደ እግዚአብሔር ይጮሃል። እግዚአብሔር ይሰማል። ዝም ያለ ከመሰለን ቀን ቀጥሮለት እየጠበቀ ነው። ለምን? በቀል የኔ ነው ብድራትን እመልሳለሁ ያለ፣ ልብሱ በደም የተረገጠ፣ በወይን መጥመቂያ እንደሚረገጥ የተረገጠ፣ ከባሶራ የሚመጣ በጉልበቱ ጽናት የሚረማመድ ይህ ማን ነው ያለው ኢሳይያስ። እሱ የምበቀልበትም የምቤዥበትም ዓመት ደርሷል አለ። የሚበቀልበት ጊዜ አለ። እግዚአብሔር በቀል እግዚአብሔር ነው። ፍርድ እግዚአብሔር ነው። ዝም ያለ ሲመልስል የተስማማ አይምሰላችሁ። ከፍትህ ጋር እግዚአብሔር ይቆማል። በእውነት እግዚአብሔር ይበቀላል። የአቤል ደም ጮሃል ወደ እግዚአብሔር። ስለምን? ስለ ፍትህ። ስለምን? ስለ ኩነኔ፣ ስለ በቀል ወደ እግዚአብሔር የአቤል ደም ጮሃል። ከዛ በኋላ ሳለ የኢየሱስ ደም ስለ ምህረት ዛሬም ይጮሃል። ዛሬም ስለ ይቅርታ ይጮሃል። ዛሬም ስለ ፍትህ ሳይሆን ስለ ምህረት ወደ እግዚአብሔር ይጣራል። እርቅን ወደሚናገር ወደሚሻል ደም መረጨት ደርሰናል። አያችሁ፣ ከበቀል በላይ የሚጮህ ደም፣ ምህረትን የሚያውጅ ደም፣
ይቅርታን የሚያውጅ ደም፣ ፈውስን የሚያውጅ ደም፣ ሰላምን የሚያውጅ ደም። ይሄ የክርስቶስ ደም ነው። የሁሉ ነገር ማዕከል ወንድሞቼና እህቶቼ ሙሴ አይደለም። የሁሉ ነገር ማዕከል ሕግም አይደለም። የሁሉ ነገር ማዕከል መስዋዕትና ስርዓት አይደለም። ማዕከሉ ኢየሱስ ነው። ኢየሱስ እንደገና በክብር ይመለስልን። ማዕከሉን ጥለን እኮ ነው ያጌጠን የመሰለን። ሰው ዋናውን ጥቶ ዝርግፍ ጌጡን ትቶ እንዴት ያሸበርቃል? ቤተ ክርስቲያን እኮ ራሷ ክርስቶስ ነው። አካሏ ክርስቶስ ነው እኮ። አሁን እኮ ዝም ብላችሁ ስታዩት ከእግዚአብሔር በታች ከቤተ ክርስቲያን በላይ መካከለኛ ሆነው ይገባዋሉ። አረ እግዚአብሔር አምላክ ያንሳቸው። ሰዎቹን አይደለም ስራቸውን እየረገመ ነው እንዳትሉ። ከሆነም ውሰዱት። ሊታይ ሊሰበክ ሊነገር ሊተረክ ሊወራለት የሚገባ አንድ አለ። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አቹ ኢየሱስን ሳልሰብካችሁ ኢየሱስን ሳላወራችሁ ቢሄድ ምን ይጠቅማችኋል? ምን ጥቅም አለው? ያለ ኢየሱስ ቤተክርስቲያን ምን ትሰራለች? በሯን የዘጋች እንደ ሎዶቅያ ያለች ቤተክርስቲያን ምን ትሰራለታለች ለእግዚአብሔር? እግዚአብሔር እኮ በቤተ ክርስቲያን ውስጥ ኢየሱስን ነው አባባት ሲያየው የሚደሰትበት የሚረካበት። ወንድሞቼና እህቶቼ በጽዮን መኖር ማለት ወደ እግዚአብሔር ደስታ መግባት ነው። በፍርሃት ሳይሆን በደስታ መስገድ ነው። በምህረትና በአክብሮት በእግዚአብሔር ፊት መቆም ነው፣ በኩነኔ አይደለም። ለዛ ነው ዛሬም ቢሆን አለ ዮሐንስ ቅዱስ አፈወርቅ ይሄን ክፍል ሲያብራራ፣ ዛሬም ቢሆን በመሰዊያው ላይ ያለው ደም ስላንተ ስለኔ ስለኑሯችን ስለመውጣት መግባታችን ሁሉ ዝም አይልም። ለሚያምኑት ሁሉ ሰላምን ይናገራል፣ እረፍትን ይናገራል። ዛሬም ትኩስ የሆነ የኢየሱስ ደም በመሰዊያው ላይ አለ። አይቹ እነዛ የታረዱት በጎች፣ ዋኖሶች፣ ፍየሎች፣ ኮርማዎች በሙሉ ከሞተ ስራና ከህሊና ክስ ማንጻት አልቻሉም። ስጋን ቀድሰዋል፣ አዎ። ኃጢያትን አንጽተዋል፣ አዎ። የህሊናን ክስ ግን ማጥፋት አልቻሉም። የኢየሱስ ደም ግን ህሊናችን እንዳይከሰል ለዘላለም አጥፍቶልናል። የትላንትና ኃጢያታችንን አስረስቶናል። ክብር ምስጋና ለስሙ ይሆንለት። ጸሐፊው ከመዝጋቱ በፊት ግን አስጠንቅቆ የሚጨርሳትን ማስጠንቀቂያ እንስማ። ይሄን ማስጠንቀቂያ ሳንሰማ ከሄድን ችግር ነው የሚሆነው። በተለይ ከቁጥር 25 ጀምሮ ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዛ በምድር ላስረዳቸው እምቢ ባሉ ጊዜ አላመለጡ። በምድር ላይ ያስጠነቀቃቸው ሰዎች ከእግዚአብሔር ቁጣ አላመለጡም። ከእግዚአብሔር ቁጣ መሸሸግ ማምለጥ አይቻልም። ከእግዚአብሔር ቁጣና ከእግዚአብሔር በቀል የምንሸሸው በልጁ በክርስቶስ ኢየሱስ ደም ብቻ ነው። እና በጣም ብዙ ሰው ይገርመኛል። ታውቃላችሁ የመጨረሻው የሚበቀለው የመጨረሻው ፈራጅ ሆነው የመጨረሻው የሰው ልጆችን ወደ ፍርድ የሚጥለው ዲያብሎስ አይደለም፣ ራሱ እግዚአብሔር ነው። ኢየሱስ ክርስቶስ በደንብ ስሙኝ። ይሄንን ኢየሱስ ክርስቶስ የጽድቃችን ምክንያት እንደሆነ የኩነኔ ምክንያት ነው። ላላመኑበት የመኮነናቸው ምክንያት ማን ነው ሲባል ኢየሱስ ክርስቶስ መዳኛ ነው። አዎ መጥፊያም ነው ኢየሱስ ላላመኑበት። የሚምር ነው፣ አዎ የሚበቀልም ነው ኢየሱስ ላላመኑበት። ዋን ሳይድ እያየነው ነው የመጣው፣ አንድ ሳይድ እየተነገረን ነው የመጣው። ስለዛ እንዳትክዱ ተጠንቀቁ። እግዚአብሔር ድምጹን ሲና ላይ በአንድ ወቅት አሰምቷቸዋል። ተራራው ተናውጧል፣ ተራራው ጮኋል። ግን ደግሞ በዛ የነበሩ በሙሉ ከፍርድ አላመለጡም። አሁንም ደግሞ እግዚአብሔር እንዲህ ይላል አለ በነቢይ ሆሴዕ እንዲህ ብሎ ተናገረ። ፈጽሜ አንድ ጊዜ ሰማይና ምድርን አናውጣለሁ፣ ጊዜያዊ የሆነው ሁሉ ይወገዳል፣ ነገር ግን አንድ የማይናወጥ መንግስት እንቀበላለን። በጌታ በኢየሱስ ክርስቶስ የምትጸኑበትን መንፈስ ያብዛላችሁ። አያችሁ የሚታየው ሁሉ ይናወጣል። የምታዩት ፖለቲካ ሲስተም፣ የምታዩት ምድር፣ እያማረ ያለው ከተማ በሙሉ አንድ ቀን ይናወጣል፣ ይጠፋል። የማይጠፋ የእግዚአብሔርን መንግስት እንቀበላለን። ሁሉ በመደረግ በመሬት መንቀጥቀጥ በሉ በተለያየ ችግር ሲጠፋ፣ አሸዋ ላይ የተገነባው ሁሉ ሲፈርስ፣ አለቱ ክርስቶስ ላይ የተገነባው እሱ ለዘላለም ጸንቶ ይኖራል። በዚህ ዓለም ያለው አንድ ቀን ይናወጣል። የማይናወጥ ግን የክርስቶስ መንግስት ብቻ ነው።
ካዲያ ምን እናድርግ ሲባል ክርስቶስን እየሰማችሁ ዘላለማችሁን እያሰባችሁ ለማይነወጠው መንግስት ጸንታችሁ ቁሙ። ሰማያት ይናወጣሉ። አዎ መቼ? በጉ በክብር ተመልሶ ሲመጣ። ኢየሱስ ይሄንን ደመና አንድ ቀን በኃይልና በክብር ያቋርጠዋል። የወጉት ሁሉ ያዩት ኢየሱስ በክብር ተመልሶ ይመጣል። ቁጥር 28 ምን እናድርግ ለሚለው ይሄን አዞልን ነው የሚጨርሰው። ትእዛዙን ሰምተን እንጨርሳለን። ቁጥር 28 ወንድሞቼና እህቶቼ የማይናወጥ የእግዚአብሔር መንግስት ስላለ በዙሪያችን ያለው ሁሉ ሊናወጥ ይችላል፣ ደግሞም ይናወጣል። ነገር ግን በእኛ ውስጥ ያለ መንግስት ሊናወጥ አይችልም። ዛሬ እንደዚህ እላችኋለሁ፣ በክርስቶስ ኢየሱስ ህይወታችሁ ስር እንዲሰድ ስርም መስደድ ብቻ አይደለም፣ በመናወጡ ሁሉ ጸንቶ እንዲቆም እግዚአብሔር ጸጋን ያብዛላችሁ። አያችሁ፣ ሰው ህይወቱ በክርስቶስ ስር ሲሰድ፣ በቤተ ክርስቲያን አላልኩም፣ በጾም በጸሎት አላልኩም፣ በአገልጋዮች አላልኩም። ውረዱ ከአገልጋዮች ትከሻ ላይ። እግረ መንገድ ይሄን የመጣልኝ ሐሳብ ውረዱ። አንዳንዱ እኮ እንዳንቀልባ ልጅ ታዝሎ ነው የሚኖረው። አሁንም ግባና ይልኝ። ለምንድነው ገብቶ የሚያይል? አንተ በጋ አይደለህም ወይ? አንተ አትሰማም ወይ? አንድ ሊቀ ካህን እኮ ነው ያለው። ርቀን የነበርነውን በደሙ ወደ አባቱ አቀርቦናል። ገብተሃል ቅድስተ ቅዱሳን፣ መጋረጃው ከፊት ተቀዶልሃል። አብን አሁን ማየት ትችላለህ በበጉ በኩል። ይሄ እኮ ነው የተነገረን እውነት። ምን ይፈልጋል ሲባል አሁንም እባክህልኝ ምን እየተደረገ ነው? እግዚአብሔር አይኖቻችንን ይክፈትልን። ስር የሰደደ ሰው ፍርሃት ሊያናውጠው አይችልም። ስደት ሊያናውጠው አይችልም። ፈተና ሊያናውጠው አይችልም። አጋንንት ሊያናውጠው አይችልም። እውነተኛ አማኝ ሞት እንኳን ለኛ እኮ አውራ ጎዳና ነው እንጂ እኮ ዝም ብሎ ተራ ነገር አይደለም። ወደ እግዚአብሔር የምንደርስበት የሚያፈጥነን መንገድ እኮ ነው። ለዛ እኮ ነው በሞት የሚያስፈራሩ አገልጋዮች የመጡት። ሞትን እንደሚፈራ ማለት ነው። የዚህን ዓለም ኑሮ በጣም እያግበሰበሰ ሰው ምድር ላይ ብቻ ተሰፍቶ ስለቀረ የማይናወጥ መንግስት ተስፋ ስለማያደርግ ስለሚያውቁ በሞት ያስፈራሩታል። አሁን ብንሞት ወደ ጌታ፣ አሁን ብንሞት ወደ በጉ፣ አሁን ብንሄድ ወደ እግዚአብሔር ነው። ይሄ ተስፋ እኮ ከአማኝ ልብ ውስጥ ከጠፋ ቆየኩ። አይፈልግም እኮ አሁን ሰው ይፈራል። ለዛ እኮ ነው ሰው በ98 ዓመቱ ፈውስ ይፈልጋል። እየሰማችሁ? በ98 ዓመቱ ፈውስ አገልግሎት የለም ይላል። እዚህ ይሸቀሽቀኛል፣ እዚህ ይሯሯጥብኛል ይላል። ይሄስ እንጂ በ98 ዓመቱ ወደ አባት ወደ ጌታ ልትሄድ ነው። አይ ትንሽ ልቆይ ይላል። እግዚአብሔር ከምድር ላይ ያንሳል። አይኖቻችንን ከዚህ ከተሰፋንበት ሐሳብ ቀና ብለን እንድናይ ያድርገን። ታውቃላችሁ፣ በጣም በታላቅ ይቅርታ አሳማ ቀና ብሎ አይቶ አያውቅም ነው የሚባለው። ዝቅ እንዳለ ነው የሚኖረው። ዝቅ አስባሉ። ቀና ብለን እኮ ያየን አይደለም። ወደ በጉ እኮ አንመለከትም። ወደ ሰማይ እኮ የሚያይ የለም። ሚናፍቀው ሰው እኮ የለም። የጌታ መምጣት እኮ የሚያሳስበው ሰው የለም። በእውነት ማራናታ ሲል ራሱ የጀመርኩት ቤት አለ ትንሽ ዘግይተና ይላል። ማራናታ ይላል እኮ አብሮ። ከዛ የጀመርኩት ቤት አለ ጣሪያ ይቀረዋል ትንሽ ዘግየት ብለና ይለዋል። አረ ኢየሱስ ይምጣ፣ አረ ኢየሱስ ይገላግለን። በውስጣችን የማይናወጥ እሳት አለ። ታዲያ ምን እናርግ? በአክብሮት ኑሩ። እግዚአብሔርን እያከበራችሁ ኑሩ። እግዚአብሔርን በሙሉ ልባችሁ ታዘዙ። በአክብሮት አምልኩት። ሲመለክ እግዚአብሔር በአክብሮት ነው የሚመለከው። ከጊዜያዊ ደስታ ይልቅ ዘላለማዊ ሴቶቻችሁ ላይ አስቀድሙ ህይወታችሁን። ጊዜያዊ ነው ይሄ፣ የሚጠፋ ነው ይሄ። ዘላለማዊው ላይ እሱን እያሰባችሁ አምልኩ። ስታመልኩ በደስታ አምልኩ፣ በክብር አምልኩ፣ በምስጋና አምልኩ። ለምን ሲባል የማይናወጥ መንግስት በክርስቶስ ኢየሱስ ስለምንቀበል፣ ይሄንን መንግስት የምንቀበልበትን፣ ይሄንን መንግስት የምናይበትን ጸጋውን ያብዛልን። እንዲህ ብዬ ልጨርስ። ዛሬ ማታ እግዚአብሔር ሲና ያሰረውን ሰንሰለት ሁሉ ይበጥስልን። በሲና የተያዘ ህይወታችን ሁሉ ይበጠስ። የጥፋተኝነት ስሜት ሁሉ ይሰበር። ዛሬ ማታ ሰማያት በእኛ ላይ ይከፈቱ። አሁንም በሲና እንዳንኖር እግዚአብሔር በበጉ ደም ያሻግረን። በጽዮን ቆመን ኢየሱስን እንድናይ እግዚአብሔር ይርዳን። ደሙ ዛሬም ስለኛ በአብ ፊት ይናገርልን። ምናልባት ዛሬ ገና ወይም በዚህ በሚተላለፍ በሚዲያ የምታየው ሰዎች ካላችሁ፣ በሲና ካላችሁ አትቆዩ፣ አትዘግዩ። ቶሎ ወደ ኢየሱስ ነው። ጽዮን በማን? በደሙ በኩል